እኒን ወንድሞችን እነዚያው ሁለቶችም የኦሮሞ ተወላጆች ናቸው። እኔ አማራ ተወላጅ ግን ዘር ለእህል ነው እንጂ ለአዝርት ነው ዘር እንጂ ለሰው ልጅ ዘር አያስፈልግም። እነዚህ ወንድሞቻችን ናቸው። የኢትዮጵያ ባለውለታ ናቸው። የኢትዮጵያ መከላከያ ሰራዊት ብለን ነው። ግን የኢትዮጵያ መከላከያ ሰራዊት ከሻለቃ መሪ በላይ ያለው ልኩን እያጣ ነው። ምክንያቱም የራሱን ህንጻ የራሱን ቢዝነስ የሚጀምር እኒህ ልጆች ቆሰቁሳቸዋል። በእሳት ወንድሞቻችን እሳት እያበላችሁ ነው ያለው፣ እያስጨፈጨፈ ነው ያለው። አሁንም እናንተ እንኳን ደህና መጣችሁ እስከምትፈልጉት ቦታ ለማድረስ ችግር የለም። እኛም ጋር መኖርም ትችላላችሁ። ተፈለጋችሁ ከቤተሰቦቻችሁ የምንቀላቀልበት መፍትሄ ፈጥራለን። ለቀሪ ወንድሞቻችሁም ደግሞ ለልጅ ጓዶቻችሁም እናንተም ነገም ሌላ ሰው እንደምታመጡ ተስፋ እናደርጋለን። እሺ እኛ ያው ውዱ የአማራ ፋኖች አይሸሽም ብርጌድ በየምድር ክፍለ ጦር ሰቀልት ፋኖች ነን። ሰቀልት ሻለቃ ነው። ዝሮ እኛ አንድን ሰው በመሆኑን ማክበር ነው የምንፈልገው። ያንድን ሰው ነፃነቱን ነው የምንፈልገው። ነፃነት እንዲያገኝ ነው የምንፈልገው። መንግስት ሌባ ናቸው፣ ባንዳ ናቸው፣ ብሔር ተኮራን ዘለው ነው የሚዋጉኝ። እኛ ግን የኦሮሞ ልጆች እንክብካቤ ይዘን ሁሉንም ነገር ነፃነታቸውን አስከብረን ወደ ሀገራቸው የሚገቡበትን መንገድ ይችሉ መታገል ይችላሉ። አይ ወደ ሀገራችን ካሉ ደግሞ የሚፈልጉትን ነገር አሟልተን ለመላክ ዝግጁ ነን። እስኪ ከጓዶቻችን አንደበት መስማት ትችላላችሁ ያላቸውን እንክብካቤ። ጓድ ዳኒ እንዴት ነው ስታየው የፋኖ ሁኔታ? ሁኔታው አሪፍ ነው። ሁሉ ነገር አሪፍ ነው። ይመቻሉ ነገር ያው መንግስት ጉዳይ ነው እንጂ ያጋጨን ነገር እናንተ ወንድሞቻችሁ ናቸው። እኛ እናንተ ወንድም ስለሆነ መንግስት ጉዳይ ነው ስለሚያጋጨን ነገር። እሺ ጓድ ዳኒ ያው እነሱ እንደሚሉት ተነጋግረውበት ያው ዞሮ አለ ያለ መሰል ምንም እንደዛ ሳንል አንዴ ወደዚህ መጣና ተቀላቅለና አለ ያለ መሰል እሱ አካባቢ አለ እንደው እናንተም ተቀበላችሁ ነው። እነሱ በሚያወሩት ግን ባኖ ከባድ ነው እንጂ ባኖ ነው እያሉ ነበር የሚያወሩት ማለት ነው። ያን ደግሞ እኛ በሰው ወሬ ሳይሆን ሄደን እንዳረጉ ያሉን ብለን እናንተ ተቀላቅለናልና እናንተ ደግሞ እንደ ወንድምና እንደ እናት እንደ አባት ሆናችሁ ተቀብላችሁናል። አሁን ተቀብላችሁ በተግባር ወደ ሀገራችን እንገባ እንትን እያላችሁ ቦታ ያመቻቻችሁ ስለሆነ እና ደግሞ ስልክ ተለዋውጠን እንደዛው ባለው እንትን እናወራለን። ያለውንም ወደፊት እኛም እዛ እያለን እያስተካከልን እንትን እንዲሉ እናደርጋለን። እያለን ለቀሪ ጓደኞቻችሁ ጥራችሁ መልእክት ካላችሁ በዛው ማስተላለፍ የምትፈልጉት ከዚህ ላሉ ጓደኞቻችሁ ስንተኛ ናችሁ እናንተ? አንደኛ ረጅመንት 66ኛ። ኦኬ አሁን ለነሱ መልእክት የምትልኩት ካላችሁ መልእክት በዚሁ መልእክት ማስተላለፍ ይችላል። እኛ መልእክት የምንለው መንግስት የተባለው እየጠቀመን ስለሆነ እርስ በርስ ያፋጀ ስለሆነ እኛም በሚገባው እንግዲህ እንደኛ እንሆናለን ካሉ እነሱ በስልክ እየተደዋወልን እነሱንም ለማሽለክ እንሞክራለን። በእኔ ያለው በፋኖ ወንድሞቻቸው መግባት የሚፈልጉትን እንዲገቡ ታገል የሚችሉትን እንዲታገሉ ወኔ ያለበት አሁን በዚሁ ላይ ያለ ማንም መከላከያ ሰራዊት አብረን ባንድ ሬንኮት ለብሰን ባንድ ምሽግ ስንዋጋ ይቆየናል። የአማራ ፋኖ ባለውለታው ነው። ግን አሁን ላይ መንግስት ላይ አመራር ህንጻዎችን ለማስጨረስ ፖለቲከኞች እኒን ወንድሞችን እነዚያው ሁለቶችም የኦሮሞ ተወላጆች ናቸው። እኔ አማራ ተወላጅ ግን ዘር ለእህል ነው እንጂ ለአዝርት ነው ዘር እንጂ ለሰው ልጅ ዘር አያስፈልግም። እነዚህ ወንድሞቻችን ናቸው። የኢትዮጵያ ባለውለታ ናቸው። የኢትዮጵያ መከላከያ ሰራዊት ብለን ነው። ግን የኢትዮጵያ መከላከያ ሰራዊት ከሻለቃ መሪ በላይ ያለው ልኩን እያጣ ነው። ምክንያቱም የራሱን ህንጻ የራሱን ቢዝነስ የሚጀምር እኒህ ልጆች ቆሰቁሳቸዋል። በእሳት ወንድሞቻችን እሳት እያበላችሁ ነው ያለው፣ እያስጨፈጨፈ ነው ያለው። አሁንም እናንተ እንኳን ደህና መጣችሁ እስከምትፈልጉት ቦታ ለማድረስ ችግር የለም። እኛም ጋር መኖርም ትችላላችሁ። ተፈለጋችሁ ከቤተሰቦቻችሁ የምንቀላቀልበት መፍትሄ ፈጥራለን። ለቀሪ ወንድሞቻችሁም ደግሞ ለልጅ ጓዶቻችሁም እናንተም ነገም ሌላ ሰው እንደምታመጡ ተስፋ እናደርጋለን። አመሰግናለሁ። ያው ምነው ጓዶች ብለውታል። ያው የእናንተን ጓድ አይታችኋል አይደል? አይታችኋል። ከኛ ጋር ነው የሚቀላቀል ኮማንዶ ነው። ስለዚህ አይታችኋል። እኛ
የነጻነት ታጋዮች ነን። የሰው ገንዘብ የማንፈልግ የራሳችንን የምንሰጥ አይደለም። ገንዘባችን ህይወታችን ለአማራ ህዝብ ብለን ብሎም ለኢትዮጵያ ህዝብ ብለን የምንዋጋ የምንታገል የምንዋደቅ ሰዎች ነን። ህይወታችን የምንገብር ሰዎች ነን። እኛ ለነጻነት ነው ህይወታችን የምንሰጠው። ይህን ተረድታችሁ በየሄዳችሁበት አጋጣሚ ህዝባችን ወደ አንድ እንዲሆን መምከር ተማበራችሁ ጋችሁ በሰላም ገብታችሁ በስልክም በተለያዩ ነገሮች እንገናኛለን። እናንተ ያለውን እውነታ አስረዱ። አይደለም ደን በቃ ያለውን እውነታ አስረዱ። እውነታችን ይሄ ነው። ማንነታችን ይሄ ነው። እውነት ብቻ ነው የምንፈልገው። አጭበርባሪ አይደለም። አጭበርባሪ የሚያጭበረብር የሌቦች ጥርቅም መንግስት ነው። ስለዚህ ምን ለማለት እወዳለሁ። አመሰግናለሁ። በሰላም ወደ ሀገራችሁ ያግባችሁ። ግን በዛው ላይ መናገር ከምትል ቁርባር ያንተ የት ነው ሀገር? እዛው ኦሮሚያ ክልል ነው። አሰላ። ዳኒ እዛው አሰላ ነው። በወረዳ ትገናኛላችሁ? ወረዳችንም ቀበሌያችንም እንድንላይ ወረዳችን እዛ ትታወቁ ነበር? እዛ ብዙም አይደለም ስራ ነው። በቃ አሁንም እዛው ላለው ለቀረው የኦሮሞ ማህበረሰብ ተወዳጁ የሀገራችን ህዝባችን ልጆቻችሁን እየሰደዳችሁ ከሳታት ማግዷቸው። በቃ ልጆቻችሁ ይማሩ። ብዙ ልጆችን ህፃኖችን እያፈሰ በጎዳና ላይ እያፈሰ እያመጣ መንግስቱ ሰራዊት እየጨርሷል። አይታችኋል እናንተ በቀን የሚከዳው ነው። እንግዲህ ስንት አመት ይሆናል አንተ ዳኒ? እኔ 19 ነው ገብቻለሁ። 19 አመት ትልቅ ጊዜውን አላገልግሎት 19 ስንት አመት ነው የገባው ወደ መከላከያ? በ14 አመት ነው የገባ አይደለም ገባ 2014 ነው የገባው 2014 ስንት አመት ማለት ነው? 2 አመት በቃ በ17 አመት በ17 አመት ነው ያንተ የገባ። የዓለም ህዝብም ይመልከትልን። 18 አመት መመረጥ ወይም ወደ ወታደር መግባት አይችልም። በ17 አመቱ ነው እንግዲህ አምጡ እንግዲህ ልጅ ይሄዱ እንግዲህ ዳንኤልስ ስንት አመት ይሆናል? እንደ ጊዜ አገልግሏል። አንድ ላይ ነው እኩል ነው የገባ 2000 አይደል? አንተ በ18 አመት አይጋነንም። አንተ ሲመቸም ይሄውን ሳይደርስ ይሄን ህፃን ምንም የማያውቀውን ህፃን አምቶ ከእናቱ ለይቶ እናቶቹ ራስ ሰርተው እንኳን ስራ ተብሏል። እንግዲህ የህፃናት ጉልበት ብዝበዛ በሚባለውም አንዱም በዚሁ ይመለከታል። የሚያደርጓቸው አይዟችሁ እኛ ወንድሞቻችሁ ናቸው። እኛ አንድ ኢትዮጵያ ነው የምናስበው፣ እንደ አንድ አፍሪካዊ ነው የምናስበው። ግን እኛ ዘራፊ እንዳልሆነ የአማራ ህዝብ ያለበሳችሁና ካሉሲና ቁምጣ ውለታ ሳይመልስ የአማራን ህዝብ በድሽቃ ደብድቡ ብሎ የሚያስደብድቡ ነገር አሁን መደረግ ያለበት ይሄን ነው የሚያደርጉት። እናንተ በግዳጅ አፈሳ ነው በአፈሳ እንደመጡ ነው አሁን የሚነግሩና ያለ በአፈሳ ነው። በምን ባላወቁት ከጎዳና ላይ አፍሶ ጥርጊያ ላይ እነዚያውን ዕቃ ልንገዛ ብለው እንደወጡ ነው አፍሰው ያመጧቸው። ነዳን ፈልገንም አይደለም ከሱቅ ተልከን እያሉ ነው። ሱቅ ላይ ተልከው ልጆች ታፍሰው እየሄዱ ነው። የዓለም ህዝብ ደግሞ በዚህ ላይ ደግሞ ጣልቃ እንድትገቡልን ጥሪያችንን እናስተላልፋለን። አመሰግናለሁ። ዳኒም አንድ ጥያቄ አለ የምጠይቅህ። ለምሳሌ ወታደር ናችሁ እናንተ ወታደር ስለሆናችሁ ድረስ የሆነ በቃ ግዳጅ ተላካችሁ ወይም ይሄን ቤት አፍኑት ወይም ፈትሹት ትባላችሁ። ስልክ ምቀሙት፣ አብል ምትቀሙት፣ ብር ተኪስ መገውት ወታደር ይቀማል። ለምንድን ነው ታዲያ ቀሙ ተብላችሁ ምቀሙ? እስኪ እናብራራለን። ወርዛ ልጆች ናቸው በቃ እየገቡ ይሄን የሚያረጉት አምስት ካሜራ ድረስ ተው ዝም በይ። ስልክ ሁሉም ነገር ይቀማሉ። አሁን ባለው ስርዓት ያን ጊዜ ይቀበላሉ። ከዛ ከወጥ ወዲህ ካጣሩ በኋላ ይሰጣሉ። አይሰጡም። እውነቱን ነው። እኛ እየተማማረን ነው። አሁን እናንተና እኛ ማን ነው አንድ ነን። ግን ይቀማሉ። አይታችኋል። ዳኒም አይታል። ይቀማሉ። ሀብል ያለውን ሀብል ተች ስልክ ያዘውን ተች ይቀማሉ። አይቀሙ ያው ይቀማሉ ግን